ሰላም ሰላም ቤተሰብ እንዴት አደራችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንዴት ናችሁልኝ? አለው ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እረ ላይክ አድርጉ። የምር ላይክ እያደረጋችሁ አይደለም። ብትችሉ ሼር ብታደርጉልኝ ማርያምን ቪዲዮ እንትን እያለብኝ ነው እና በዚህ ተባበሩኝ፣ አበረታቱኝ። ምን ችግር አለው? የስደት እህታችሁ ነኝና ትናንትና ቅምጥሌ ያው ፓስፖርት ወስዳለች እና ሀሰን ደግሞ ያው ሰው ሀገር ከሀገር ልትወጣ ነው ብሎ ተናግሮ ነበረ። እሷ ግን አልተናገረችም። እሱ ግን ተናግሮ ነበረ እና እውነት መስሏቸዋል አንዳንዱ መቻችሁ የምር እና ምንድን ነው ቅመሜ ሰው ሀገር ልትሄድ ነው፣ ውጭ ሀገር ልትሄድ ነው። የት ነው የምትሄደው? በቃ አለ አይደለ? የምር ማለት ነው። የምር እንትን ኤክስፔክት አድርጓል የምር እንደምትሄድ ማለት ነው። እና ቅመሜ እዛ ጋር እንትን መግቢያ ላይ ከእናንተ ጋር ከዚህ በኋላ 3 ቀን ወይም 4 ቀን ነው የምንገናኘው ብላለች። ሀሰን ደግሞ ለብሩኬ ምንድን ነው ያለው? ነገ ነው የምትበራው አለ። ሀሰን ሀሰን እኮ ነፍሳ አይማርም። የምር ደባልቄ ማለት ነው። እውነትም ደባልቄ ነው ዘባርቄን አላችሁት። እና ምንድን ነው በቃ እዛ ጋር በጣም እያሳቃችሁ ነበረ። በጣም ነው እንዴ ሁለቱ እንዲለያይ የፈለገታችሁን የነበረው? ቅምጥሌ ከሀገር እንድትወጣ በጣም ፈልጋችሁ ነበር አይደለ? ሲያምራችሁ ይቀራል። ደግሞ እኮ የትም አልሄደችን። ቅመም ያለችው ቤቷ ውስጥ ነው። እናንተ 36 ደቂቃ አይታችሁ በቃ እውነት ነው ብላችሁ ኤክስፔክት የምታደርጉ ሰዎች እኮ በጣም ነው የምታሳዝኑኝ የእውነት። እና ቅምጥሌ ቤትዋ ናት፣ ከባልዋ ጋራ ነች። አለቃ ከተማ ኦኬ። ግን ድራማው ላይ ብሩክ ያለበት ብዬ አላስብም። እንደ እየተበቀሏቸው እንደሆነ ግን በደንብ ያውቃል፣ እሱና ፍጹሜ ማለት ነው። ፍጹሜ ባለፈው ቅመሜ ከቤት ስትወጣ አብሳላት ይዟት ነው አይደል የመጣው፣ አበባ ምናምን ወይን እራት እስከ መስራት ድረስ ማለት ነው። የምታስብለት የምትጨነቅለት እሷ ነች ምናምን እያለ እየቀበጣጠረ ነበረ። እንግዲህ ፍጹሜም ስራክ ነው ተቀበል፣ ምንም ማድረግ አይቻልም። እኔ እነሱ አሉበት ብዬ አላስብም። ቤት ነው 2 አመት እኮ ቀላል አይደለም። ፍቅር ቀላል ነው እንዴ? ባይዘው ስለ ፍቅር ማለት ነው ሬሊ አፍቅራችሁ ከሆነ ኦር ደግሞ ተፈቅራችሁ ከሆነ ስለ ፍቅር በደንብ አድርጎ ይገባቸዋል ማለት ነው። ማርያምን እንዲህ ፍቅር እኮ ለፍቅር የሚከፈልለትን መስዋዕትነት በጣም በጣም ብዙ ነው። የሚከፈለው መስዋዕት ደግሞ እንደ ትንሽ ዋጋ ኦር ደግሞ ቦታ እንደ ትንሽ ቦታ እንትን አትበሉት፣ አትቁጠሩት። እና ፍቅር ደግሞ ደስ የሚለው ከክብር ነው። ስትከባበሩ፣ እርስ በራሳችሁ ስትተማመኑ ፍቅር ይኖራል ማለት ነው። እና ጥርጣሬ ካላችሁ የምትጠራጠሩ ነገር ከሆነ የማታምኝ ከሆነ የማታምናት ከሆነ ፍቅር እንትን አይደለም፣ በቃ ነቲንግ ነው የምር ማለት ከሁሉም ነገር ምንድን ነው እምነትና ክብር ነው። አሁን ምንድን ነው እምነት አንቺ ባልሽ ላይ ካመንሽው ከማንም ሴት ይሁን ከማንም ማለት ነው ሴት ከማንም ማለት ነው ታምኚዋለሽ። ኦልሬዲ እሱም ያምንሻል። ምንም የምትጠራጠሩ ነገር የለም። እሱም ስለምታምኚው ምንም አያደርግም። ተገናኘ ማለት ሌላ ነገር አደረገ ማለት አይደለም። እምነት ግዴታ ነው። እምነት፣ መከባበር፣ ፍቅር ባለትዳሮች ውስጥ ፍቅረኛሞች ውስጥ ይሄ አስፈላጊ ነው። ሌላው ቅመሜ ጥፊውን አልገደለንም፣ አሳምሮናል። እንደናንተ ቢሆንማ እናንተ ተጠፍጥፋችሁ ነው ያደጋች እያለች ነበር። እና ያው በአሁን ሰዓት ሚስቱን እየመታ የሚኖር ባለትዳር አለ ብዬ አላስብም። ግን ደግሞ አይጠፋም ካሜራ የሚያውቃቸው ሚዲያ የሚያውቃቸው በየቤቱ ቤቱን ቁጠረው አይጠፉም ብዬ አስባለሁኝ። ማለት አንዳንድ በጣም ስግጥ አሉ ወንዶች አሉ ሚስታቸው መምታት የሆነ ነገር በቃ በራሳቸው ጀብድ የሚመስላቸው ወር የመሰላቸው ባለትዳሮች አሉ። የምር አይጠፉም፣ በእርግጠኝነት አይጠፉም፣ ይኖራሉ ማለት ነው። እና ቅመሜ ደግሞ የመታት የፍቅር ጥፊ ነው። እና ምንድን ነው ያው እኔ ሁለቱም አልደግፈውም፣ የወንዱም የሴቱም ጥፊ አልደግፈውም። በነገራችን ላይ ይሄ የኔ ምርጫ ነው።
ቅመሜ እኔ ስመታው ለምን አላመጣችሁትም እኔን እንደመታኝ ያለች ነበርና እንግዲህ እያመጡት ነበረ። የሀሰንም ቅመሜ ሲመታት እያመጡት ነበረ። ብቻ በቃ ባጭሩ ምንድን ነው ምናልባት ዛሬ ሊጨርሱት ይችላሉ። ዛሬ ማለት ነው ሊጨርሱት ይችላሉ። በአዲስ ነገር የሚመጡ ይመስለኛል። ብሩኬ ራሱ ሼር አድርጎታል ካያችሁት። ብሩኬ አሁንም ፈተና ላይ ነክ ፈተናውን ውስጥ እንዳገባ ፈተና እየፈተኑክ ነው። በሴትም እንዲህ እያሉክ እየገፋፉክ በጣም ፈተና እየፈተኑክ ነው። እንግዲህ ፈተናውን ታልፈዋለክ እምና ይሆናል። የምን ፈተና ነው የምን ሴት ነው ብላችሁ ልጠይቁን ትችላላችሁ። ግን ደግሞ ምንድን ነው ከዚህ በፊት እንደዚህ ሲጣሉ ብሩኬ ለስራ ያመጣቸዋል አይደል? ሴቶቹን የስራ የሚያመጣቸውን ሴቶች ቅመሜ ደግሞ አትፈልግም ማለት በቃ ለምንድን ነው እኔ ለመመለስ ግዴታ ሴት ማምጣት አለብህ ወይ ትለዋለች። እና አሁንም ይህንን ሁሉ ፈተና ካለፍን በኋላ አሁንም እንደዚህ ባመጣበት ሴት ያመጣብኛል ወይ እኔ ልመለስ አሁንም ሴት እንደዚህ ባደርግ ይዞ ይመጣል ወይ ብለው በጣም ፑሽ እያደረጉት ነው። እሱ ደግሞ ወይ ፍንክች አያመጣም አሁን ማለት ነው። ፈተናውን ያልፋል በእርግጠኝነት የምር እና ይሄ ነው እኔ የገባኝና የተረዳሁት ነገር ይሄ ነው ማለት ነው። ማለት እንዳያችሁት ከዚህ በፊት ለስራ የሚመጡ ሴቶች አይታችኋል። እነሱ ለማስታረቅ ለማግባባት ይመጣሉ፣ ግን በዛው ተጣብቀው ይቀራሉ እንጂ እንደ አብሳላት ሌላ ማንም የለም። እንትና ሊንዳም አስተምራይ ለሁለቱም ነው ያስተማሯቸው። ሌላ ማን አለ? ማንም። ጉንጯን የሳመችው እቺ አብዛላት ናት። ሌሎች ሴቶች የሆነ ባውንደሪያቸውን ጠብቀዋል። እውነቱ ለመናገር ከተሳሳትኩኝ አርሙኝ ማለት ነው። ሌላው ሀብ ነው። ትላንትና ሀብ እንዳያችሁት በጣም አግሬሲቭ ሆኖ እየተናገረ ነበረ። እነሱ እነ ብሩኬ የሆነ ችግር ሲገቡ እኔ ጋ ነው እኔ ላይ ነው ጣት ውስጥ የምታወሩ የምትሳደቡ ሁላ አላችሁ መሰለኝ። እሱም ተናግሯል ማለት ነው። ይሄ ትክክል አይደለም። ከቤተሰብ በላይ እኔ አውቃለሁ የምትሉ ሰዎች እባካችሁ አደብን ያዙ። ማለት በእናንተ አይጠበቅም አይደል እንዴ? እኛ እኮ የፈለገ ነገር ብንወዳቸው የፈለገ ነገር ብናከብራቸው የፈለገ ነገር ማለት ነው አስተያየት ልንሰጥ ሲሳሳቱ ለመመለስ ለመምከር እንጂ ከሀብ በላይ እንወዳቸዋለን እንደርስላቸዋለን ማለት አንችልም፣ ስለማንችል ማለት ነው። የፈለገ ነገር እኔ አሁን ውሃ ትን ቢለኝ ቢያንቀኝ ብታመም አጠገብ ያለች ልጅ ነች እንጂ ምሰጠኝ የምደርስልኝ የሆነ ሰንበዴ አይደለም እንዴ። እና አስቡ እንጂ እነዚህ ልጆች ሰውን አታሳጧቸው፣ የምር ሰውን አታሳጧቸው። እነሱ ሀብን ሁለቱም እኩል ነው የሚገጽጻቸው፣ ሁለቱም እኩል ማለት ነው። አንዱን ደግፎ አንዱን እንትን አይልም። ማርያምን ይሄ በቅርቡ ወይም በመሀል የመጣችሁ ናችሁ ብዬ አስባለሁኝ እንጂ ሀብ ቅመጥሌን በደንብ በጣም ነው የሚወዳት። በጣም ማርያምን እንዴት እንደሚያከብራት በቀደም ራሱ ተናግራለች አይደለ ቅመምን። ስለዚህ አጉል አቃለው ባትሉ ጥሩ ነው። ይሄ ትክክልም አይደለም።